ይሄ ቸርች ነው። የካራክተር ሞዲፊኬሽን አይደለም የምንሰራው። ጥሩ ሰው አይደለም የምናረገው፣ ክርስቲያን ነው የምናረገው። ዓለምን የሚጠላና ዓለም የምትጠላው ሰው ነው የምናረገው። ከሲስተሙ አጌነስት የሚሆን ሰው፣ ለወንጌልና ለጌታ ብቻ የሚመች ሰው፣ እንደዚህ አይነት ሰው ነው የምንሰራው። የለየለት የሰው መውደድ ይስጣችሁ። የምንሰራው ሰው ግን ዓለም የምትጠላው ሰው ነው። ሰይጣን የማይፈልገው ሰው ነው። በተለያየ መንገድ ህይወታችሁን ለጌታ ሳትሰጡ እየደከማችሁ እየተንከራተታችሁ እየተቅበዘበዛችሁ ያላችሁ ሰዎች ካላችሁ የሚያሳርፍ ወንጌል ነው። የዘላለም ህይወት ያለው ኢየሱስ ውስጥ ነው። ወንጌል ነው የሚለውጥህ። ወንጌል ነው የሚለውጥሽ። ወንጌል ነው የሚያሳርፍ። ወንጌል ነው የሚያረጋጋ። ወንጌል ነው የእግዚአብሔር ልጅ የመሆን መብት የሚሰጥ። የለም ሌላ አይቻልም። ምንም ደህና የሌለባት ቦታ ዓለም ነች። ሁሉም ቁስለኛ ነው። የቁስሉ እንትን ነው የሚለያየው። ያንዳንዱ ሊገለው ጫፍ ላይ ነው፣ ያንዳንዱ እያመቻቸው ነው እንጂ ሁሉም በሽተኛ ነው። ዓለም ሆኖ ደህና የለም። ደህና የምትሆነው ኢየሱስ ውስጥ ሲገባ፣ ጤነኛ የምትሆነው ወንጌል ህይወት ላይ ሲገባ። አይቻልም አለበለዚያ አንተ ኃጢአትህን በነፃ ነው ይቅር ያለልህ፣ ሰርተህ አይደለም ነፃ የወጣው። እዚህ ቤት ስንገባ በክርስቶስ ደም እኩል፣ እዚህ ቤት ስንገባ በክርስቶስ የመስቀል ስራ አንድ አይነት ነው። ልዩነት የለም። ስታተስ አይለየውም ቸርች። ዘር ቸርች ውስጥ ልዩነት አያመጣም። የቋንቋ ልዩነት የለንም። በክርስቶስ ደም ይሄ ቤተሰብ አንድ ነው። በሱ በኩል በደም የተነከረ የእግዚአብሔር እጅ ወጥቷል። እንታረቅ ልክ እሺ ስትል እርሱ ሰላማችን ነው የሚለው ቃል ያገኛል። ወደ ህይወት ኢየሱስ ይገባል። ዓለም ተበጥብጦ አንተ ተረጋግተህ ትኖራል። ሰማይ ተሰብሮ ሊወድቅ ነው ሲሉ ወጥቼ ሄዳል። ጻድቅ ቀና ብለህ ትኖራል። መተማመኛ እግዚአብሔር ብቻ። የክርስቶስ ደም የማያነጻው ኃጢአት የለም። እግዚአብሔር ምህረት አድርጎ ትቶ የማያቆመው ሰው የለም። በምንም አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። እኛ መካከል ድካም ሊኖርብን ይችላል። አዎ ሊያቀተን ይችላል። አንችልም ይሆናል። አዎ በድካሙ ያገዝነው ሲወድቅ እያነሳ ነው፣ እያበረታ ነው። እስከ መጨረሻ አብረን መቀጠል አለብን። ኢየሱስን ለማግኘት መፈለግ ብቻ በቂ ነው። ሌላ ምንም ፕሮቶኮል የለውም። በንጹህ ልብ እፈልጋለሁ ካልኩ አለ አጠገብህ። ኢየሱስ ናቹራል የሆነውን ነገር ነው የሰበረው። በጣም አስፈላጊው እሱ ነው። በቀላሉ የሚገኘው ነገር እሱ፣ ከራስ በላይ ቀድመ የምታገኘው እሱ። ፊልሞና ላይ እንሂድና ምዕራፍ 1 ላይ ከቁጥር 8 ጀምረን ስለዚህ ማድረግ የሚገባህን እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም በፍቅር እለምንሃለሁ። እንግዲህ ሽማግሌና አሁን ደግሞ የክርስቶስ ኢየሱስ እስረኛ የሆነው እኔ ጳውሎስ በእስር እያለሁ ስለወለድኩት ልጄ ስለ አናሲሞስ እለምንሃለሁ። አስቀድሞ የሚጠቅምህ አልነበረም፣ አሁን ግን ለአንተም ሆነ ለእኔ የሚጠቅም ሰው ሆነዋል። በጳውሎስ አገልግሎት በኤፌሶን ወደ ጌታ የመጣ ወንድም ነውና የጳውሎስ ተማሪ ነው። ጥሪ ያለው ሰው ነው። በጣም ጠንካራ የወንጌል ሰባኪ ነውና እሱ እንዲያስተምርበትና እንዲያገለግልበት ቤቱን ፈቀደ ፊሊሞና። እና እሱ ቤት ቸርቿ ስትተከል በእኔ ቤት በተተከለች ቤተክርስቲያን ምክንያት የቆላሲያስ ደብዳቤ ይጻፋል ብሎ አያውቅም። በእኔ ቤት በተተከለች ቤተክርስቲያን ምክንያት ለእኔ ለግለሰቡ ደግሞ ከመጽሐፍ ቅዱስ 66 መጽሐፎች መካከል አንዱ በእኔ ስም ተሰይሞ ይጻፋል ብሎ አያውቅም። ይሄ ሰውዬ እንዲሁ በደግነት ጌታን ከመውደድ የተነሳ ለቅዱሳን ከነበረው ፍቅር የተነሳ በጌታ ላይ ከነበረው እምነት የተነሳ ነው ለአገልግሎቱ በሩን የከፈተው፣ ቤቱን የከፈተው። መብቱን ትቷል፣ ገንዘቡን አውጥቷል፣ ጉልበቱን ሰውቷል፣ ጊዜውን ሰውቷል፣ የፋሚሊ ታይሙን ይሰዋል። ፊሊሞና ቤቱን አስቡት እንግዲህ በሳምንት 7 ቀን ሰው አለ። እነ ፊሊሞና ቤት የተጋገረ እንጀራ ቅዱሳን በሙሉ ነው የሚበሉት። እውነቴን አሁን እሱ እኮ ስለማይጻፍ አሁን ይሄንን ዲቴል ጳውሎስ ቢጽፍ መጽሐፍ ቅዱሱን የሚያክል ቮሊዩም ነው የሚጻፈው ለፊሊሞና ቤት። ጳውሎስ ዋና ነገር ብቻ ስለጻፈ እንጂ ፊሊሞና ያልሰዋው፣ ፊሊሞና ያልከፈለው፣ ፊሊሞና ያላደረገው እግዚአብሔር ፊሊሞናን ለግሉ አይደለም የጠየቀው። ቤተሰቡን ጠየቀው፣ ፕራይቬት ታይሙን ጠየቀው፣ የግል ጉዳዮቹን ጠየቀው። የፊሊሞና የሆነ በሙሉ ለክርስቶስ ቤተክርስቲያን መስዋዕት ሆኖ ቀርቧል። ለዛ ነው ጳውሎስ አንዳንድ ነገር ለማዘዝ መብት ቢኖረኝም ግን እለምንሃለሁ ይለዋል። ለምን? ኦሬዲ ዋጋ እየከፈልክ ነው። ኦሬዲ ረጅም መንገድ መታል። እንደ ሐዋርያነቴ እንደ ክርስቶስ ቤተ ክርስቲያን እረኝነቴ በእግዚአብሔር ቤት ላይ እንዳለኝ ስልጣን ማዘዝ ይችላል። ግን እለምንሃለሁ ነው የሚለው። ለምንድን ነው የሚለምነው? አያዝም እንዴ ጳውሎስ? በፍቅር ነው። ለምን? የፊሊሞና ህይወት፣ የፊሊሞና አቋም፣ የፊሊሞና ዋጋ መክፈል ጳውሎስን እንደዚህ ረጅም ርቀት እንዲሄድ ያደርገዋል። እና ባሪያ አሳዳሪ ነው የሰውዬ። ቆላሲያስ ከተማ ካሉ ሰዎች ማለት አንዱ ነው። አይ ቲንክ ጥሩ ቤት አለው፣ ደህና ቤት ይኖረዋል። ቤተ ክርስቲያን እሱ ቤት ያለችው እና ባሪያ አሳዳሪ ነው ማለት ባሮች አሉት ማለት ነው። እና ከነበሩት ባሮች መካከል ይሄ ደብዳቤ እንዲጻፍ ምክንያት የነበረው ባሪያ አናሲሞስ ይባላል። እና አናሲሞስ የፊሊሞና ባሪያ ሆኖ ሳለ እንግዲህ ገንዘብ ነገር ሳይሰርቅ አልቀረም። ምክንያቱም ዕዳ ቢኖርበት እኔ እከፍላለሁ ይላል። ሰርቋል እና ሰርቆ ከቆላሲያስ ወደ ሮም ሄደ። ደብዳቤው የሚጻፈው ከሮም ነው። ጳውሎስ ሮም ከተማ እስረኛ ነው።
እና ሮም ከተማ ማሜርታይን ውስጥ ታስሮ እያለ ፊሊሞናም ድንገት ሮም አካባቢ ሲንቀሳቀስ ተይዞ እስር ቤት ይወድቃል። እስር ቤት ሲወድቅ ጳውሎስና ፊሊሞና ተገናኙ። አንዱ ሰርቆ አንዱ ሰብኮ ነው የገቡት እና ያኛው በሌብነት ነው የገባው፣ ይሄ ደግሞ በወንጌል ሰባኪነት ነው የገባው። ጳውሎስ ሲያገኘው ጳውሎስ ደግሞ ታውቃላችሁ ምንም አይመርጥም። ነፍስ ገሎ የሚግባ ሰርቆ የሚግባ ዝም ብሎ የሚግባ ካገኘ ወንጌል ነው የሚሰብክ እና ቁጭ አድርጎ ወንጌል ሲሰብካቸው አናሲሞስ ወደ ጌታ መጣ። ኢየሱስ ክርስቶስን እቀበለዋለሁ አለ። ትቀበለዋለህ? አዎ የህይወቴ ጌታና ዳኛ አድርጌ እቀበለዋለሁ አለ ሲል በቃ ጌታን አስቀበለው። ማስቀበል ብቻ አይደለም የእስር ጊዜውን እስኪጨርስ ድረስ አስተማረው። ጫርጎ የክርስትናን የመጀመሪያ ትምህርት አስተማረው። በጌታ ወንድም መሆኑን አረጋገጠ። ዝም ብሎ አስተምሮ ስለለቀቀው አይደለም የሚጽፍለት፣ በጌታ የታመነ ወንድም ነው። ለኔ ልጄ ነው፣ ላንተ ወንድምህ ነው ይለዋል። አሁን ጌታና ባሪያ አትሆኑም ማለት። አሁን አናሲሞስ ጌታ ቀይሯል፣ አንተ ጌታው አትሆንም። ኢየሱስ ነው ጌታው። ኢየሱስ የአናሲሞስም የፊሊሞናም የጋራ ጌታ ነው። አሁን ይሄ ወንድም አንተ ቤት ሊሰራ ይችል ይሆናል እንጂ በጌታ ግን የተወደደ ቀጥሎ የታመነ ወንድምህ ነው። ጳውሎስ ወንጌል ምን ያህል ትራንስፎርም እንደሚያደርግ ያምናል። ሌባ ነበረው፣ ምን እርግጠኛ ያደረገ ወንጌል ገብቷል፣ ወደ ህይወቱ ተቀይሯል። እኔን አሳዳጅና ሌባውን ነፍሰ ገዳዩን ሰውዬ እንዲህ ካደረገ ከኃጢአተኞች ዋና የሆንኩትን እኔን አዳነኝ ሲል ጉባኤ በሙሉ አሜን ሲል ጳውሎስ እንደዚህ ይላል፣ ወደር የሌለውን ምህረቱን ያሳይ ዘንድ ነው። እንደው እግዚአብሔር ዝም ብሎ ለማረህ ብሎ አይደለም ያዳነኝ፣ እኔን ሲያድናው የእግዚአብሔር ምህረት ወደር የለውም ይባላል። ወደር የሌለው ምህረት። እኔ ሞት ይገባኛል። እስጢፋኖስን ያስወገርኩ እኮ ሰው ነኝ። ቤተ ክርስቲያንን እኮ አሳዳጅ ነኝ። በክርስቶስ ቁስል ላይ እኮ እንደገና ጦር ለመስደድ እማልሳሳ ሰው እኮ ነኝ። ጨካኙን እኔን ማረኝ። እኔን ሲመረኝ እከሌን አዳና አይነት አይደለም። የእግዚአብሔር ምህረት ወደር የለውም ማለት ነው። እኔን ከለወጣ አናሲሞስን እንዴት አይለውጥ? ይሄ ቸርች ነው። የካራክተር ሞዲፊኬሽን አይደለም የምንሰራው። ጥሩ ሰው አይደለም የምናረገው፣ ክርስቲያን ነው የምናረገው። ዓለምን የሚጠላና ዓለም የምትጠላው ሰው ነው የምናረገው። ከሲስተሙ አጌነስት የሚሆን ሰው፣ ለወንጌልና ለጌታ ብቻ የሚመች ሰው፣ እንደዚህ አይነት ሰው ነው የምንሰራው። የለየለት የሰው መውደድ ይስጣችሁ። የምንሰራው ሰው ግን ዓለም የምትጠላው ሰው ነው። ሰይጣን የማይፈልገው ሰው ነው። ኢየሱስን ያረጉትን በሙሉ የሚያረጉበትን ሰው ነው የምንሰራው። እና አናሲሞስ ተለውጧል፣ አይቼዋለሁ፣ እመሰክርለታለሁ አለና ጳውሎስ ፊሊሞና ቆላሲያስ ስላለና አናሲሞስና ጳውሎስ የተገናኙት ሮም ስለሆነ እንጂ ቆላሲያስ ከተማ ፊሊሞና ቢይዞና ቢከሰው የአናሲሞስ ጥፋት ሞት ነው የሚያስፈርደው። ባይዘው ሮማውያን ለጌቶቹ የሚሰጡት መብት በባሪያው ላይ የህይወቱ ላይ የመግደልና የማኖር መብት ሁሉ አላቸው እና ያስገድለዋል። ባይዘው ያጠፋው ጥፋት ገንዘብ ሰርቆ የባርነቱን ዘመን ሳይ መኮብለል በጣም ከባድ ወንጀል ነው። ግን ሮም ከተማ በሱ አይነት ወንጀል ስላልሆነ የተያዘው ለቀቁት። ሲለቁት አናሲሞስንና ደብዳቤ አስይዞ በቲኪቆስ እጅ፣ ቲኪቆስ ደብዳቤም ባሪያም ነው የያዘው፣ ይዞ ቆላሲያስ ሲመጣ ዝም ብላችሁ ሳሉት። አሁን ዘንድሮ ቢሆን ቀድመ በስልክ ትናገራለህ። ልክ ይዋለሁ የጻፍኩትም ነገር አለ አንብብ። ያኔ ስልክ የለም። ደብዳቤውና አናሲሞስ እኩል ነው የደረሱት። አሁን ፊሊሞና ምንድን ነው የሚለው ሲያየው ዘሎ ሊያንቀው ሲል ቆይ ከባሪያው በፊት ደብዳቤ የፊሊሞና መልእክት ተልኮላል። ማን የላከው ሲል ሐዋርያው ቅዱስ ጳውሎስ። ጳውሎስ የት ነው ያለው? ጳውሎስ ሮም። ታዲያ ከዚህ ወንበዴ ጋር ምን አገናኘው? ጳውሎስና አናሲሞስ ተገናኝተው ነበር እስር ቤት። ከዛስ ጳውሎስ ለአናሲሞስ ወንጌል ሰበከው። ከዛስ ይሄ ወንበዴ የምትለው ሰውዬ በጌታ ነው፣ አሁን ጌታን ተቀብሏል። አዎ እስቲ ደብዳቤውን አምጣ። ፊሊሞና ፊት ለፊቱ ቆሞ፣ አናሲሞስ ፊት ለፊቱ ቆሞ ፊሊሞና ያነበዋል ደብዳቤውን። ስለዚህ ማድረግ የሚገባ እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም እውነተኛ ደቀ መዝሙር ፈገግ ብሎ ነው የሚያ እንደኛ አይናደድም። በፍቅር እለምንሃለሁ ሲለው ጳውሎስን ፊሊሞና ቪዥዋላይዝ ያደርገዋል። ያንን የሚያክል አስፈሪ ሐዋርያ፣ ያ ትልልቅ ከተሞችን የሚያንቀጠቅጥ አገልጋይ፣ የሮም ቄሳሮች ፊቱ መቆም የማይችሉት በሰንሰለት ወንጌል የሚሰብክ ታላቅ አገልጋይ እለምንሃለሁ። ያለ ዕዳ ትተወው ዘንድ አይደለም የሚለው፣ ፍርደኛ አታረገው ነው የሚለው። ዕዳውንማ እኔ እከፍላለሁ፣ ገንዘቡን እኔ እመልሳለሁ፣ አይዞ ዕዳህን እኔ ያለሁ፣ ግን ተቀበለው በፍቅር እለምንሃለሁ ብሎ በጣም የሚያሳዝኑ ቃላት ይጠቀማል። ህይወት የሚቀጥለውን ቃል እንግዲህ ሽማግሌ ይሉ ሽማግሌ አሁን ደግሞ የክርስቶስ ኢየሱስ እስር የሆነው እኔ ጳውሎስ ይላል። he was aged እና ደግሞ በየከተማው በጣም እየተቀጠቀጠ ነው የሚያገለግለውና እኔ ሽማግሌ ነኝ አሉ። አሁን ደግሞ የክርስቶስ እስር ነኝ፣ በዚህ እድሜ ያው ታስሬ ነው ያለው። ወንድሜ ሆይ እኔና አንተ ለዳንበት ለተቀበልነው ወንጌል አሁን እኔ እስረኛ ነኝ። አሁን በዚህ እድሜ በጣም ብዙ ነገሮች ነበሩ ሊሆኑልኝ የሚገባው፣ ግን ስቲል ግን እስር ነኝ። የክርስቶስ እስር የሆነው እኔ ጳውሎስ ፊሊሞና በጣም ልቡ ይነካል። ስለ ወንጌል ታስሬያለሁ። የክርስቶስ እስር ነኝ። ወንጀል ሰርቼ አይደለም፣ የክርስቶስ እስር እና በእስር ስለወለድኩት ይለዋል።
ከዛ መጣ ወደ ዋናው ጉዳይ። ሁኔታውን ካስረዳው በኋላ የአናሲሞስን ልብ ካቀለጠ በኋላ በእስር ስለወለድኩት ስለ ባሪያው ነው የሚለው፣ ስለ ልጄ ስለ አናሲሞስ ክብር ለኢየሱስ ይሁን። ቆሮንቶሶችን በጌታ የወለድኳችሁ ይላል እና ይሄንን መብት ጳውሎስ ይጠቀመዋል እዚህም ልጅ ላይ። በእስር ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። ኢየሱስ ስለኔ በአፊት ቆሞ ይለምናል አይደል? ስለ ጳውሎስ ኢየሱስ ይለምንለታል። እባክህ ጳውሎስን ይሏል። ጳውሎስ ደግሞ መሬት ቆሞ እባካችሁ አናሲሞስን ተቀበሉልኝ፣ እኔ ተምሬያለሁ፣ ማሩልኝ፣ እኔን ይቅር ብሎኝ ነው ያቆመኛው። እኔ አሁን ይቅር ያልኳችሁ ነገር ብዛት አለ ኢየሱስ። ክፈሉ ብል ማንም ይከፍለው። እድሜን ብሰጠው አይሞላውም። ጉልበቴን ብሰጥ ዘርማንዘሬን ሰብስቤ ብከፍል አይሞላውም። በነፃ ነው የተወው። ጳውሎስ የገባው እሱ ነው። ልለምንህ ባክቶ አለው። አናሲሞስ እንዴት ሊል ሲል በክርስቶስ የተወደደ ወንድምህ ነው። በክርስቶስ የሚለው እያስታወሰው ነው። ባይዘዌ አንተ ኃጢአትህን በነፃ ነው ይቅር ያለልህ፣ ሰርታ አይደለም ነፃ የወጣው። የዚህ ልጅ ዕዳ ተውለት አይደለም እያለ ያለው። አትክሰሰው፣ ፍርድ ፊት እንዳትወስደው፣ እንዳትጎትተው፣ የቤተ ክርስቲያን አባል ይሁናል። ቆላሲያስ ጎን ለጎን ቁጭ በሉና እስቲ አምልኩ አለው። ድሮ አብረው አያመልኩም፣ ባሪያና ጌታ ናቸው። ፊሊሞና ከመጣ አናሲሞስ ደጅ ነው የሚቀመጠው። ደጅ ነው አናሲሞስ። ዛሬስ ወንጌል እኮ ክብር ለኢየሱስ ይሁን። አሁን አይደለም አላጠፋም፣ አልበደለህም፣ በድሏል፣ አጥፍቷል። በክርስቶስ የተገኘው መብት ግን ይቅር ልትለውና የበደለውን በደል ካለ ልትተውለት ያስገድድሃል። ማረው፣ ተው። ቀጥሎስ አጠገብ አስቀምጠው፣ የተወደደ ወንድምህ ነው። ባሪያ ልትለው አትችልም፣ ወንድሜ ነው የምትለው። እዚህ ቤት ስንገባ በክርስቶስ ደም እኩል ነው። እዚህ ቤት ስንገባ በክርስቶስ የመስቀል ሥራ አንድ አይነት ነው። ልዩነት የለም። ስታተስ አይለየውም። ዘር ቸርች ውስጥ ልዩነት አያመጣም። የቋንቋ ልዩነት የለንም። በክርስቶስ ደም ይሄ ቤተሰብ አንድ ነው። ኢየሱስ ሲመጣ በተናጠል አንሄድም፣ እኩል ነው የምንሄደው። ጳውሎስ ፊሊሞናና አናሲሞስ መሃል ያለውን ድልድይ የሚሰብረው በዚህ ትምህርት ነው። በዚህ ብርሃን ነው የሚሰብረው። ኖ ባሪያና ጌታ እንዳትል፣ ኢየሱስ ነው ጌታችሁ። ታዲያ ወንድምህ ነው፣ ልታሰራው ትችላለህ። ኦፍ ኮርስ ምንም ጥርጥር የለው። አናሲሞስ እንደገና ፊሊሞና የመመለስ ልብ ካለው ከመለሰው ሊያሰራው ይችላል። ባሪያዬ እያለ ገና ያሰራውም ወንድም ነው። በክርስቶስ በኩል ወንድም ነው። የኢየሱስ ደም አንተና እሱ መሃል ያለውን ድልድይ አፍርሶታል፣ ቀላቅሏቸዋል። አንድ ናችሁ። ቤተ ክርስቲያን ብቻ ይመስለኛል ሁሉም አይነት ሰው እኩል የሚሆንበት ቦታ። ዓለም ላይ የትም ሁሉም ሰው እኩል አይሆንም። የተወሰነ ማህበረሰብ፣ የተወሰነ የኑሮ ደረጃ፣ የተወሰነ የዘር ክልል ሊመረጥ ይችላል ዓለም ላይ። ቸርችስ ማንም ሊሆን ይችላል። ቸርች ከመጣ እኩል ሰው ሊያጠፋ ይችላል፣ ሊያበላሽ ይችላል። አዎ እኔ ምህረት ከተደረገልኝ፣ እኔ ይቅር ከተባልኩ አዎ ምህረት አደርጋለሁ። እግዚአብሔር በክርስቶስ ኢየሱስ በኩል ከተቀበለኝ አጠገብ ያለው ወንድሜን መቀበል ግዴታዬ ነው። አጠገብ ያለችው እህቴን መቀበል ግዴታዬ ነው። ድካም ሊኖርብን ይችላል። አዎ ሊያቀተን ይችላል። አንችልም ይሆናል። አዎ በድካሙ ያገዝ ነው፣ ሲወድቅ እያነሳ ነው፣ እያበረታ ነው። እስከ መጨረሻ አብረን መቀጠል አለብን። ለምን? ይሄንን ህብረት የጀመረው የክርስቶስ ደም ነው። ሮጦ የገባ የለም። እግዚአብሔር በልጁ በኩል ያዳነው ነው። ይሄ ጉባኤ ባለ ሙሉ መብት ኢየሱስ ብቻ ነው። ጌታችን ኢየሱስ ብቻ ነው። አዳኛችን ኢየሱስ ብቻ ነው። በእግዚአብሔር ፊት ስለኔ የሚታይልኝ ኢየሱስ ብቻ ነው። ማንም አይታይልኝም። ሰማይ ኢየሱስ ነው የሚታየው። አብ በጥላውን በኩል ብሎ የሚጠራው ሰው የለም። በልጄ በኩል በኢየሱስ በኩል ይሄ መብት ያለው እዚህ ቤት። ስለዚህ ጳውሎስ ይለዋል በጌታ እየተወደደ ወንድማችን ነው ማ አናሲሞስ። ሌላ ፕሮፋይል ሊመዝ ሲል እሱ ቀርቷል ይለዋል። ቀርቷል። ወንጌል ሽሮታል። ፊሊሞና ሽሮታል። አየህ አሁን እሱን ለመቀስቀስ ስትሞክር እግዚአብሔር ያንተን ይቀሰቅሰዋል። አናሲሞስ በወንጌል ምክንያት ዳነ፣ ወንድም ነው፣ የክርስቶስ ደም ቀድሶታል ስል እሱማ ብለህ ወደ ጀርበደ ፕሮፋይል መምዘዝ ከጀመርክ እግዚአብሔር ያንተን ይቀሰቅሰዋል። ያንተ አይብስም ወይ? 10 ሺህ እኮ ነው ይቅር ያልኩልህ፣ 100 ይዘህ እንዴት ትጨቃጨቃለህ? ታው የኢየሱስ ደም ጉልበት እዚህ ውስጥ አይታያችሁ? የወንጌል ኃይል እዚህ ውስጥ አይታያችሁ? ሰው የመለወጥ አቅሙ ከድቅድቅ ጨለማ ወደሚደነቅ ብርሃን አምጥቶ እኩል። ጳውሎስ ምን ያህል ለፍቼበታለሁ አይደለም የሚለው፣ እስር ቤት ውስጥ ወልጄዋለሁ። አዎ በጌታ ሆኗል። የወንጌሉ ጉልበት ነው ይሄን ልጅ እንደዚህ ያደረገው ይላል። የክርስቶስ ደም ነው ያነጻው የቀደሰው ይላል። ማንም ይቅር ሊለው የማይችል ኃጢአት ሰርቷል ስትለው ጳውሎስ የክርስቶስ ደም የማያነጻው ኃጢአት የለም። እሱ የሰራኝ ስራ ስትለው ጳውሎስን እግዚአብሔር ምህረት አድርጎ ትቶ የማያቆመው ሰው የለም። በምንም አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። እኛ መካከል እንደ አናሲሞስ አይነት ህይወት ውስጥ ከፊሊሞና ቤት ኮብልሎ ሮምም አላረፈም። እረፍት የሌለው ሬስትለስ ነው። እዚህ ሲሄድ ወንጀለኛ ነው። የሚቀጥለው ከተማ ለመታሰር ይፈለጋል። የሆነ ከተማ ይታደናል።
ወንጌል አገኘው አሳረፈው። ወንጌል አገኘው ቁጭ አረገው። ወንጌል አገኘው ጠቃሚ አረገው። ወንጌል አገኘው የተወደደ ወንድም አረገው። ወንጌል አገኘው የእግዚአብሔር ልጅ የመሆን መብት ሰጠው። ከምድራዊ አመጽ ብቻ አይደለም ያሳረፈው፣ ለዘላለም አሳረፈው። የተወደደ ወንድም ብራዘር፣ አዴልፎስ ነው የሚለው ብራዘር፣ ከኔ እኩል በእግዚአብሔር መንግስት ውስጥ ባለስልጣን ነው አለው ጳውሎስ። ከኔ እኩል እኔ ያለኝ የወንድምነት መብት አለው አናሲሞስ። ወንጌል ይሄን ማድረግ ችሏል። ምናልባት እኛ መሃል ካላችሁ በተለያየ መንገድ ህይወታችሁን ለጌታ ሳትሰጡ እየደከማችሁ እየተንከራተታችሁ እየተቅበዘበዛችሁ ያላችሁ ሰዎች ካላችሁ የሚያሳርፍ ወንጌል ነው። የዘላለም ህይወት ያለው ኢየሱስ ውስጥ ነው። አይቻልም። ቴክኒካሊ ጳውሎስ አናሲሞስን ለመታደግ አልሞከረም። ወንጌል የነገረው አናሲሞስስ ከተለወጠ በኋላ በጌታ ነው ያለው ጳውሎስ። ጥሩ ሰው አድርጌዋለሁ አይደለም፣ በክርስቶስ። ለምን? የለወጠ ወንጌል ነው። ወንጌል ነው የሚለውጥህ። ወንጌል ነው የሚለውጥሽ። ወንጌል ነው የሚያሳርፍህ። ወንጌል ነው የሚያረጋጋ። ወንጌል ነው የእግዚአብሔር ልጅ የመሆን መብት የሚሰጥህ። የለም ሌላ። አይቻልም። ምንም ደህና የሌለባት ቦታ ዓለም ነች። ሁሉም ቁስለኛ ነው። የቁስሉ እንትን ነው የሚለያየው። የአንዳንዱ ሊገለው ጫፍ ላይ ነው፣ የአንዳንዱ እያመቻቸው ነው እንጂ ሁሉም በሽተኛ ነው። ዓለም ሆኖ ደህና የለም። ደህና የምትሆነው ኢየሱስ ውስጥ ሲገባ፣ ጤነኛ የምትሆነው ወንጌል ህይወት ላይ ሲገባ። አይቻልም አለበለዚያ። በጣም የሞራል ሰው ልትሆን ትችላለህ። በጣም ጥሩ ልትሆን ትችላለህ። አንዳንድ ሰው እንደሱ ይላል፣ እኔ እኮ እንትን አላረግም እንትን አላረግም። እንደዚህ ስመጣ እሱን አታረግ ነው እንደምትባለው። እሱ እኮ የሚቀድማል። ተለውጠህ ነው እሱን የማታረግ፣ ተነክተህ ነው። የክርስቶስ ፍቅር ይባላል። እስቲ አሜን በሉ። አምላክ እርቃኑን መስቀል ላይ ተንጠልጥሎ የጠራበት ጥሪ አለ። እዛ ደረቅ እንጨት ላይ የፈሰሰ ደም አለ። አይ እንደዚህ ሰው ሁሉ እያየው የተቆረሰ ስጋ አለ። በሱ በኩል በደም የተነከረ እግዚአብሔር እጅ ወጥቷል። እንታረቅ ልክ እሺ ስትል እርሱ ሰላማችን ነው የሚለው ቃል ያገኛል። ወደ ህይወት ኢየሱስ ይገባል። ዓለም ተበጥብጦ አንተ ተረጋግተህ ትኖራለህ። ሰማይ ተሰብሮ ሊወድቅ ነው ሲሉ ወጥቼ ሄዳለሁ። ጻድቅ ቀና ብለህ ትኖራለህ። መተማመኛ እግዚአብሔር ብቻ። አናሲሞስን የለወጠ ኢየሱስ በእውነት ይለውጣል። ወንጌል ለዋጭ ነው። እንደ ወንጌል የሚለውጥ የለም። እንደ ወንጌል ኃይለኛ አለ እንዴ? ሰው እኮ በጣም አስቸጋሪ ፍጡር ነው። ምንም ነገር ማላመድ ይቀላል። ሰው ብቅ ይልበታል። ለምዶ ያገረሻል። የሆነ ቦታ ላይ ትዝ ይለዋል። ታውቃለህ ምን ሆኜ ነው ይላል ቁጭ ብሎ። ወንጌል ሲመጣስ አንተን ገሎ ኢየሱስን ያኖረዋል። አየህ ለምን መሰለህ ትዝም አይልህ። ፈልገህ እንዳታገኘው ይገለዋል። ትክዳለህ። መካድ ማለት እኮ አልነበርኩም ትላለህ። ኧረ በፍጹም ድሮ አይኔን ግንባር አድርገው ይላሉ ሲምሩ አላየሁም ለማለት። ወንጌል እንደሱ ነው የሚያደርገው። እኔ የኢየሱስ አይነት ሲምፕል፣ በጣም ሲምፕል፣ በጣም አቬለብል ኢየሱስን ለማግኘት መፈለግ ብቻ በቂ ነው። ሌላ ምንም ፕሮቶኮል የለውም። በንጹህ ልብ እፈልጋለሁ ካልኩ አለ አጠገብህ። እንደሱ ውድ የለም፣ እንደሱ የሚገኝ የለም። ሰው እኮ በጣም ውድ ሲሆን የመገኘት አቅሙ እየጠበበ ነው የሚሄደው። ዝም ብለህ መንገድ ላይ የምታገኘው ሰው በጣም ውድ ነገር ሲሆን የምታገኝበት ሶስተኛው ቢሮ ተበርብረ ተፈትሽ የጫማው ልቀ ሰዓት ፈታ ነው የምገባው። ድሮ በሰላም ለምን አሁን ቪአይፒ ሲኮን ትክክል ናቹራል ተፈጥሮ ህግ ነው እሱ። ኢየሱስ ናቹራል የሆነውን ነገር ነው የሰበረው። አስፈላጊው እሱ ነው። በቀላሉ የሚገኘው ነገር እሱ። ከራስህ በላይ ቀድመህ የምታገኘው እሱ ነው። አየህ መለወጥህ ያወራል። መነካት ልደብቀው አትችልም። ኢየሱስን ልደብቀው እንዴት ትችላለህ? ሰው ስለ ሌላ ነገር ቀና ብሎ ያወራል፣ እንኳን ስለ ወንጌል። ስለ ኢየሱስ እንዴት ላፍር እችላለሁ? ስለ ሌላ ነገር ማፈር ነው እንጂ ስለ ኢየሱስ ሰው እንዴት ሰው ስለ ራሱ ሲያወራ እኮ አያፍርም። ስለ ኢየሱስ እንዴት እናፍራለን? ሰው ፕሮፋይሉን ሲያወራ እኮ አያፍርም። እኔ ማለት ሲል እኮ አያፍርም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያላፈረብኝ ክብሩን የተወ ስለሱ እንዴት ነው የምታፍረው? አየህ ኢየሱስ ጋር አምጥተህ ማስቀመጥም እና ይህ ሰው ክርስቶስ የዓለም መድኃኒት ነው። ኢየሱስ ጌታ ነው። ጮክ በሉና እስቲ በወንጌል አላፍርም በሉ እስቲ። አናሲሞስን ለወጠው አለው ጳውሎስ። እኔ ነው ለውጦኛል። ለዛ ነው እንደ ሌባና እንደ ወንበዴ የምታሰረው። ኢየሱስ ማን እንደሆነ ከገባ የመጀመሪያ ርዕሰ መልእክትም የሚሆነው ወንጌል ነው። እውነቴን ነው። አንተ ማነህ ራሱ ይጠፋብሃል። ስለ ኢየሱስ ክብር ለዘላለም ላዳኛችን